የቅዱስ አባታችን አቡነ ሀብተ ማርያም ገድል ምዕራፍ 1 በዕለተ ሰኞ የሚነበብ። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ምንም ላጠይቆ በአካል ሶስት ብንልም በባህሪ በህልውና አንድ አምላክ ብለን አምነን የአቡነ ሀብተ ማርያምን የገድል መጽሐፍ በእግዚአብሔር ቸርነት እንጀምራለን። በሚታይና በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ስራን ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ስም ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን የጨረቃን የከዋክብትን መንገድ በቃሉ የወሰነ የንጹህን ጸሎት የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱንና ሶስትነቱን ዘንግቶ የካደውን ሰው የሚቀጣ እውነተኛ አምላክ ነው። አሜን። ትሩፋቱ የበዛ ቸር ደግና እውነተኛ ክቡር የሆነውን የአቡነ ሀብተ ማርያምን የገድል መጽሐፍ በእግዚአብሔር ፍቅር እንጀምራለን። እርሱ የአብ የወልድና የመንፈስ ቅዱስ ስጦታ የሚሆን ፀሐይ የሚባል ዜና ገድሉ የገነነ ነው። ሰው ሲሆን ሰማያዊ ሥራን የሚሰራ በምድር የሚገለጽ ምድራዊ ሰው ሲሆን እንደ ሰማያዊ መልአክ ነው። ምስጢርንም አውቆ ሀገርን ያገለገለ ደም ግባቱ አስቀድመው ከሚወጡ ከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል ነው። ፀሐይ ጽድቅ ኢየሱስ ክርስቶስ በፊቱ የሚያበራለት በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃን ነው። አሁንም የልቦናችንን በር የሚሸፍንና የሚይዘውን የድንቁርናን ሽፋን ያርቅልን ያስወግድልን። አምስቱን ክፉ ህሊናት በበጎ ህሊናት ይሰብስብልን። ዛሬ በክቡር አቡነ ሀብተ ማርያም በዓል የተሰበሰባችሁ አባት እናቶቼ፣ ወንድም እህቶቼ ሆይ ታሪኩ እጅግ በጣም ያስደስታልና ከልባችሁ ስሙ። የዚህ የቅዱስ አባታችን የትውልድ ሀገሩ ራዊ የምትባል ምስራቃዊት ሀገር ነች። የኢትዮጵያ ንጉሥ እስክንድር በነገሰ በ415 ዓመተ ምህረት ፍሬ ብሩክ የሚባል አንድ ሰው በዚያች ሀገር ውስጥ ነበር። ይኸውም ከከበሩት ሰዎች ተለይቶ ብዙ ሀብት ያለው ባለጸጋ ነበር። በሕጋዊት ጋብቻ ስሟ ዮስቴና የምትባል ሴት አገባ። ያቺውም ሴት በደግ ሥራ ሁሉ ያጌጠች ነበረች። ብዙ ደግነቷንና ትሩፋቷን ኋላ እንነግራችኋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹህ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትንና ትህትናን ገንዘብ አድርጋ በትዕግስትና በበጎ ስነ ምግባር ሁሉ ጸንታ እንደኖረች እንነግራችኋለን። እንዲህ ባለ ሥራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳባት። ላንቺ በዚህ ዓለም መኖር ምን ይጠቅምሻል? ዛሬ የሚያልፍና የሚጠፋ ነውና ጌትነቱ የሚመሰገንበትን ለዘላለም የሚኖር የማያልፍ ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና የሚል ሐሳብ መጣባት። ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል እንዳለ በሰማይ ጸንቶ መኖርና ሁለተኛዋን ሀገር መያዝ ይሻላል የሚል ሐሳብ አደረባት። ይህን ካሰበች በኋላ ፈጥና ተነሳችና በሌሊት ከቤቷ ወጣች። በአገሯ አንጻር ትይዩ ወደ ሆነው በረሃም ሄደች። ከሰው ወገን ወደማይኖርበት መካከሉ ምድረ በዳ ወደ ሆነው በረሃም ደረሰች። ከዱር አራዊት በስተቀር ማንም የማይኖርበት በረሃ ነበር። በዚያችም ቦታ ደጃፏ ያልተዘጋች ትንሽ ዋሻ አገኘች። ምንም ሳትናገር ከዋሻ ውስጥ ስትገባ በውስጡ ቆሞ በትጋት መዝሙረ ዳዊትን በተመስጦ የሚደግም አንድ ክቡር ባህታዊ አየች። ባየችውም ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክት ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን አማተበና ስመ እግዚአብሔርን በጠራ ጊዜ እንዳልሸሸች ስላየ ይህች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምትሃት መስሎት ነበር። ሰው መሆኗን በተረዳ ጊዜ ግን ተቆጣት። አንቺ ሴት ምንኩስናዬን ታፈርሽ ዘንድ ከየት መጣሽ አላት። ወይስ ደግሞ ሰይጣን በልብሽ ገብቷል ሲላት፣ ጌታዬ እኔስ የሕያው የእግዚአብሔር አገልጋይ ከቅድስት ድንግል ማርያም የተወለደው የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ክፉ ሰው አይደለሁም አለችው። ነገር ግን ቤቴን ንብረቴንና ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ እወዳለሁ። ስለዚህም ወደዚህ ምድረ በዳ መጣው። በዚህም በረሃ ሰው እንዳለ አላወቅሁም ነበር አለችው። ይህም ባህታዊ በትህትናና በፈሪሃ እግዚአብሔር ይህን የሚያስደንቅ መልካም መልስ በመለሰችለት ጊዜ ጥቂት ካሰበ በኋላ በፍቅርና በአንድነት ወደ ቤትሽ ተመለሺ ብሎ በሰላም ተናገራት። እርሷም ወደዚህ ቦታ ዳግመኛ አልመጣም፣ ካንተ ዘንድ ተለይቼ እሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም፣ ከገዳማት በአንድ ቦታ መንኩሼ መኖር እወዳለሁ እንጂ። ጌታ በወንጌል እርፍን በእጁ ይዞ ወደ ኋላ የሚያይ የለም እንዳለ ወደ ዓለም አልመለስም አለችው። ያ ባህታዊም ምንኩስናስ አልታዘዘልሽም፣ ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ፣ የተፈቀደልሽንስ ነገር
እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ትወልጃለሽ፣ እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙዎች ሰዎችን ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ይሰጠዋል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን ምስጢር ያያል አላት። ቅድስት ዮስቴናም ከአረጋዊ ባህታዊ ይህንን ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤቴ እመለሳለሁ ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷንም መግባቷንም ምንም አላወቁባትም። ከጥቂት ወራትም በኋላ መልኩ እንደ በረዶ ነጭ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ልጅ ወለደች። ሁለንተናውም ጨረቃ በ15 ሌሊት ሙሉ ሆኖ በብሩህ ብርሃን እንደሚያበራው መልካም ብርሃን ያለውና ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃንም በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታ ሆነ። የሰባውን ሙክት አርደው ዘመዶቻቸውን ጎረቤቶቻቸውንና ወዳጆቻቸውን ጠርተው ለበዓሉ እንደሚገባ መብሉንና መጠጡን አቀረቡላቸው። ከጠገቡም በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑት። ይህ ቅዱስ ልጃችሁ በሰማያውያንና በምድራውያን በረከት የተባረከና የተቀደሰ ይሁን፣ እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደ የቤታቸው ተመለሱ። 40 ቀን በሞላው ጊዜ በኦሪትና በወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለሚሆን የክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህም በኋላ እናትና አባቱ ክቡር የሚሆነውን የክርስቶስን ሥጋና ደም ተቀብለው ከልጃቸው ከሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃንም እግዚአብሔርን በመፍራት አደገ። ከዕለታትም በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚአብሔር መሐረነ ክርስቶስ እያሉ ሲጸልዩ ሰማ። ቅዱስ ሀብተ ማርያምን በልቡ ይህች ጸሎት በጣም መልካም ጸሎት ናት አለ። እኔ ይህችን ጸሎት መርጫታለሁ፣ በዚህ ዓለም ከአሳች ሕሊና በሚመጣውም ዓለም ከገሃነመ እሳት እንድንድንባት እኔ ያውቃለሁ። መልካም የመረጠ መልካም ዕድልን ያገኛል፣ ክፉ ላደረገም ክፉ አያገኘውምና ብሎ ይህን ጸሎት አዘወተረ። ያየውና የሰማው እስከሚያደንቅም ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘውትሮ ይጸልይ ጀመር። ጌታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ በስግደት ሥጋውን እያደከመ መንፈሱን ያስደስት ነበር። እናትና አባቱን በተኙ ጊዜ ለጸሎት ተነስቶ እግዚኦ መሐረነ ክርስቶስ እያለ ጌታውን ያመሰግን ነበር። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። እናቱና አባቱም ከእንቅልፋቸው በሚነሱበት ጊዜ ግን ሮጦ ወደ መኝታው ሄዶ ይተኛ ነበር፣ የሚሰራውን የጽድቅ ሥራ እንዳያውቁበትና ሲጸልይም እንዳያዩበት ብሎ። ከጥቂት ቀንም በኋላ አባቱ በግ ጠባቂ ያደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎች ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ድረስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበር። ከዕለታት በአንድ ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎች እረኛ እሸት ተሸክመው መጥተው ና እሸት እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱም እኛ ብላ ስንልህ ስለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ስለማላውቅ ነው አላቸው። እረኞቹም አባታችንን በቁጣ ዓይን አዩት፣ ብዙ ተሳለቁበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ያቃልለዋል ብሎ እንደተናገረ በፊቱ ተቀምጠው ያን ሰርቀው ያመጡትን እሸት ይበሉ ጀመር። እሸቱንም በልተው ከጨረሱ በኋላ አባታችን ቅዱስ ሀብተ ማርያም እነዚያን በግ ጠባቂዎች የማንችለው ጽኑ ዝናብ መጥቷልና ወደ የቤታችን እንግባ፣ ከዚህ የምንጠጋበት ቤት ወይም ዋሻ የለምና አላቸው። እረኞቹም ቅዱስ አባታችንን ላንተስ እኛ የማናየውን የሚያይ ሌላ ልዩ ዓይን አለህን? በሰማይ ምንም ደመና የለምና ነፋስም አይነፍስምና አገሩም ብራ ሆኖ ይታያል፣ አንተ ግን ዝናብ ይመጣል ትለናለህ፣ ደመናው ወዴት አለ አሉት። ቅዱስ ሀብተ ማርያምም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና ክቡር ዳዊት እንደተናገረው ቃሉን በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና። እሊህም እረኞች አንተ ራስህ ተመልሰህ ወደ ቤት ግባ፣ ነገር ግን እኛ ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንንም ሰምቶ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ መብረቆችም አንጎደጎዱ፣ ደመናትም ተነዋወጡ።
ይህ ሁሉ በላያቸው ላይ እየተፈጸመ ሳለ በግ ጠባቂዎቹ ግን አልሸሹም ነበር። የእብደት አዚም ወድቆባቸው ነበርና ክፋታቸውም አሳውሮባቸዋልና በላያቸው ላይ የጥፋት ውሃ አወረደባቸው። ሁላቸውም ይህ የጥፋት ውሃ እስከሚፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። ምዕራፍ 2 በዚህች ሌሊትም ቃል ከሰማይ 3 ጊዜ ሀብተ ማርያም ሀብተ ማርያም ሀብተ ማርያም ሲል ጠራው። ይህም ሕፃን አባቱ ባጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ አለው ሲል መለሰ። ከዚያ በፊት ቃል ከሰማይ ጠርቶት አያውቅም ነበርና። ይህንንም ማለቱ ቀድሞ በኤሊ ሊቀ ካህናት ጊዜ እንደተፈጸመው ሆኖበት ነው። በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማፀን ጀምሮ የመረጠው የስዕለት ልጅ ነበር። ይህም ብላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር 2 ጊዜ ሳሙኤል ሳሙኤል ብሎ ጠራው። ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሄዶ ጠርተኸኛልን? መጣው አለው። ኤሊም ልጄ ሆይ አልጠራውህም፣ ሄደህ ከመኝታህ ተኛ አለው። ሄዶም ተኝቶ ሳለ ዳግመኛ እግዚአብሔር ሳሙኤል ሳሙኤል ብሎ ጠራው። አሁንም ሊቀ ካህኑ ኤሊ የጠራው መስሎት ተነስቶ ሄዶ እነሆኝ ስለጠራኸኝ ወደ አንተ መጣው አለው። ሊቀ ካህኑ ኤሊም አልጠራውህም፣ ተመልሰ ገብተህ ተኛ አለው። ሳሙኤልም ከዚህ ቀድሞ ቃለ እግዚአብሔርን አላወቀም ነበርና ቃለ እግዚአብሔር አልተገለጸለትም ነበርና ሶስተኛም እግዚአብሔር ሳሙኤልን ጠራው። ሳሙኤልም ተነስቶ ሄዶ ስለጠራኸኝ እነሆኝ መጣው አለው። ኤሊም ይህንን ብላቴና እግዚአብሔር እንደጠራው አሰበ። ኤሊም ሳሙኤልን እንግዲህ ቢጠራ ተነስተ ታጥቀ ጌታዬ ባሪያህ ይሰማሃልና ተናገር በለው አለው። ሳሙኤልም እሺ ብሎ ከመኝታው ሄዶ ተኛ። እግዚአብሔርም እንደቀደመው ከፊቱ ቆሞ ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ታጥቆና እጅ ነስቶ በል ጌታዬ ተናገር ባሪያህ ይሰማል አለው። እንደዚህም ሁሉ እግዚአብሔር ይህን ሕፃን ሀብተ ማርያምን 3 ጊዜ ሀብተ ማርያም ሲል ጠራው። ሕፃኑ ሀብተ ማርያምም ተነስቶ ታጥቆና እጅ ነስቶ እንደ ሳሙኤል ጌታዬ ባሪያህ ይሰማሃልና በል ተናገር አለው። ጌታችን ኢየሱስ ክርስቶስም ካሁን ጀምሮ ግን በግ ጠባቂዎች ከእርሻቸው ያልሆነውንና ከሌላ እርሻ የሆነውን እሸት አምጥተው ብላ ቢሉህ አልበላም በላቸው። እናንተ ግን ብትወዱ ሄዳችሁ ብሉ፣ ኋላ ግን ገሃነም ገብታችሁ በእሳት ትቃጠላላችሁ በላቸው። አንተን ግን ለሚሰሙ ለመረጥኳቸው ቃሌን ትነግራቸው ዘንድ ከኔም ጋር በምስጢር በባለሟልነት ትነጋገር ዘንድ መርጬሃለሁ አለው። አባታችን አቡነ ሀብተ ማርያምም ለቃልህ እታዘዝ ዘንድ እሺ ብያለሁ አለው። የጠራውም ቃል ስሜን በኋላ እነግርሃለሁ፣ ነገር ግን የምልህን ቃልና ትእዛዝ ጠብቅ አለው። ከጥቂት ቀንም በኋላ ዳግመኛ በጎቹን እየጠበቀ ሳለ ብዙ የበጎች እረኞች አብረውት ነበሩ። አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያምን በትር በጉልበት ነጥቆት ሄደ። አቡነ ሀብተ ማርያምም ተከትሎት ያን በግ ጠባቂ በትሬን ለምን ትቀማኛለህ ቢለው ያን በግ ጠባቂ በጉልበቴ ነጥቄሃለሁ አለው። አባታችን አቡነ ሀብተ ማርያምም በጎቼን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር አምልሃለሁ እንጂ እቋቋም ዘንድ ኃይል የለኝም አለው። ያን በግ ጠባቂ በትዕቢት ቃል እምቢ አልኩህ አለው። አባታችንም መልሶ በአምላኬ ስም ዳግመኛ አምልሃለሁ፣ ከእንግዲህ ወዲህ ግን አምል ዘንድ አልደግምም፣ ነገር ግን በአንተ ላይ የሚደረገውን ኃይልና ተአምር አንተው ታያለህ ብሎ ዝም አለ። ያም የበግ ጠባቂ በአየር ላይ በተሰቀለ ጊዜ የእግዚአብሔር አገልጋይ ሀብተ ማርያም ሆይ ማረኝ እያለ ይጮህ ጀመር። በዚያም ዕለት ላዩ ታች ላይ ቀኙ ግራው ቀኝ ሆኖ በአየር ተሰቅሎ አለ። ስመ እግዚአብሔርንና የጻድቁን የሀብተ ማርያምን ክብር ንቆ አቃሏልና። በዚያ የነበሩ በግ ጠባቂዎችም ይህን ድንቅ ተአምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያምንም ይህን ፈጣሪውን የረሳ ሰነፍ ሰው ማርልን፣ እግዚአብሔር ላንተ ያደረገውን ታላቅ የማዳንና የበቀል ተአምር አይተናልና አሁንም አምላክን ስለወለደች ንዕድ ክብርት ስለምትሆን ስለመቤታችን ብለ ማርልን አሉት። ቅዱስ አባታችንም የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አማልኩት እንጂ የኃይሉንም ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱ ሁሉን ቻይና ይቅር ባይ አምላክ ከሰቀለበት ያወርደው አላቸው። አባታችንም ይህን ቃል በተናገረ ጊዜ በግ ጠባቂው ከተሰቀለበት ወርዶ በእግሩ ቆመ። በግ ጠባቂዎቹም ወደ ሀገራቸው ተመልሰው ለዘመዶቻቸውና ለወገኖቻቸው ያዩትን ተአምር ከመጀመሪያ እስከ መጨረሻ ተናገሩ። ይህን ተአምር የሀገሩ ሰዎች ሁሉ ሰምተው ይህ ታላቅ ጻድቅ ልጅ ነው፣ በፊትም ቢሆን እግዚኦ መሐረነ ክርስቶስ እያለ ሲጸልይና እንደ ፈጣን ፈረስ ኮቴ ፍጥነት ሲሰግድ ፊቱንም በድንጋይ እየመታ የክርስቶስን ሕማማት አስቦ ሲጋደል አይተነዋል። አሁንም እንዲህ አይነቱ ጻድቅ ልጅ ጠላቱን በነፋስ ሰቅሎ ይቀጣው ዘንድ ይገባል ብለው አደነቁ። ይህንንም የተደረገውን ተአምር አባትና እናቱ በሰሙ ጊዜ የተመረጠ ጻድቅ የሆነ ልጃቸው በበጎች መሰማሪያ ያደረገውን ተአምር ሰምተው
ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ልጃችንን ለመረጠውና ለወደደው ብለው አመሰገኑ። ከዚያች ዕለት ጀምሮ በግ ጠባቂነቱን አስተውት። የቤተ ክርስቲያን መጻሕፍትን ከነሥርዓታቸው በሚገባ ይማር ዘንድ ለመምህር ሰጡት። ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች ልጆች አንዲቱን እጮኛ አጨለትና ከመምህሩ ተቀብሎ የዚህን ዓለም የጋብቻ ኑሮና ሥርዓተ ዓለምን ያስተምረው ዘንድ ከራሱ ጋር አስቀመጠው። በዚህም ጊዜ በየሰንበቱና በየበዓላቱ ሁሉ ሰንበትን በዓላትን እያሻረ ሩቅና ቅርብ መንገድ በመላክ አዋከበው፣ አስጨነቀው። ስለ ሰንበትና በዓላት መሻርም አቡነ ሀብተ ማርያም ታላቅ ሐዘን አዘነ። ጌታዬ ሆይ ምን ማድረግ እንደሚገባኝ አንተ ግለጽልኝ አለ። ከዕለታት በአንድ ቀን ከአባቱ ዘንድ ተልኮ ወደ ሌላ ሀገር ሲሄድ በጎዳና ታላቅ ባህር አገኘና ተወርውሮ በውሃ ተሰጥሞ ይሞት ዘንድ ወደደ። ሰንበትን ስለሻረ ሰውነቱ አዝኗልና በባህር ጠልቄ ብሞት እግዚአብሔር ደሜን በእጄ ይፈልጋልና ብሎ አሰበ። ነገር ግን በሰንበት መንገድ አልሄድም ብዬ አባቴን ባሳዝነው በተሻለኝ ነበር። በሰንበት መንገድ መሄድ አይሆንም ብዬ ባልኩ ጊዜ አባቴ ይመታኛል፣ ይህም መመታት ከጽድቅ ይቆጠርልኛልና ከባህር ገብቼ ልሙት ብዬ ስላሰብኩት ነገር ግን ንስሐ ገባለሁ አለ። እንደዚህም ካለ በኋላ የመልእክቱን ነገር ትቶ ወደ መምህረ ንስሐው ቄስ ዘንድ ሄዶ ንስሐ ገባ። ስላደረገው ሳይሆን በህሊና ስላሰበው መምህረ ንስሐው ቄስም ለክርስቲያን እንደሚገባው አድርጎ ቀኖናውን ሰጠው። አባታችንም ተመልሶ ወደ አባቱ ቤት ገባ። አባቱም ስለላከው ጉዳይ አልጠየቀውም። ነገሩን ለውጦ ልጄ ሆይ ከዛሬ ጀምሮ እስከዚህች ቀን ድረስ ተዘጋጅ፣ ታገባትም ዘንድ ሴት አመጣልሃለሁና አለው። አባታችን አቡነ ሀብተ ማርያም አባቱን አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ፣ ትዳሬም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ይህን ቃል ከአቡነ ሀብተ ማርያም በሰማ ጊዜ በጣም ተቆጥቶ ያለ ልጁ ፈቃድ ሙሽራይቱን ለማምጣት ሄደ። በዚያን ጊዜ አባታችን አቡነ ሀብተ ማርያምም አገር ጥሎ ለመሰደድ በስርቆት በር ተደብቆ ከቤት ወጥቶ ወደ ምስራቅ አገር እየጸለየ ሄደ፣ እንዲህ እያለ የሚሄድበትን መንገድ አቤቱ አንተ ምራኝ፣ ቅዱስ መንፈስህም ወደ እውነተኛ ቦታ ይምራኝ። አቤቱ በስምህ ስላመንኩ በቸርነት አድነኝ፣ ሰውነቴንም ከመከራ አውጣት። በመልካም ፈቃድህ ጠላቶቼን አጥፋቸው፣ እኔ ታዛዥ ባሪያህ ነኝና ሰውነቴን የሚያስቸግራትን ሁሉ ታጠፋቸዋለህ። አባታችን ሀብተ ማርያምም ይህን ጸሎት እየጸለየ በመንገድ ላይ ሳለ መንፈስ ቅዱስ በመብረቅ አምሳል ወርዶ አባቱን ገሰጸው። በዚህ ድንጋጤ ምክንያትም የሥጋ አባቱ ከዚህ ኃላፊ ዓለም አረፈ። አባታችን አቡነ ሀብተ ማርያም ግን የአባቱን ዕረፍት ሳያይ አፋር ወደምትባል ሀገር ሄዶ አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብቶ ኖረ። በዚያም ይህን አባ ሳሙኤል የሚባለውን መነኩሴ እያገለገለ ቆየ። አባ ሳሙኤል ግን ብርቱና ቁጡ ነበር። አባታችን አቡነ ሀብተ ማርያም ደግሞ ትዕግስተኛ፣ እግዚአብሔርንና ሰውን የሚያስደስት የልብ የሚያደርስ ሆነ። እንደዚህ ሲኖር ሳለ አንድ ቀን እንስራ ተሸክሞ ውሃ ይቀዳ ዘንድ ወደ ወንዝ ወረደ። ውሃውን በማምጣት ላይ ሳለ እግሩን እንቅፋት መታውና ለመውደቅ ወዲያ ወዲህ ተንገዳገደ። እንስራዋም ከራሱ ላይ በበስተጀርባው በኩል ወደቀች። አባታችን አቡነ ሀብተ ማርያምም ጌታዬ ኢየሱስ ክርስቶስ ሆይ አጽናኝ፣ እንስራዋም ትወድቅ ዘንድ አትተዋት አለ። ይህንንም ባለ ጊዜ የውሃዋ እንስራ ሳትወድቅ ቆመች። በእጁ ሳያነሳትም ወደ ላይ ተመለሰች። በትከሻውም ላይ ተቀመጠች። በደረቱም ላይ 3 ጊዜ ዞረች። ይህን ያህል ስትነቃነቅም ውሃው ሳይፈስ በራሱ ላይ ተመልሳ ተቀመጠች። አባ ሳሙኤልም ይከተለው ነበርና ይህን ጽኑ ተአምር አይቶ አደነቀ። ከዕለታትም በአንድ ቀን የሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻም ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ከሆነ በኋላ ከእሳት ሳይለኩሰው በእግዚአብሔር ተአምር ራሱ በራለት። ዳግመኛም አባ ሳሙኤል ይህን ተአምራት አይቶ በጣም እጹብ አለና የዚህ ቅዱስ ልጅ መጨረሻው ምን ይሆን? ይህ ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረለት። ከዚህ በፊት ችላ እያለ ይደበድበው ነበርና በግዴታ ልክ እንደ ባሪያ ይገዛው ነበርና አክብሮ ልብሱን ሰጠው። ከዚህችም ዕለት ጀምሮ ከክቡር ትእዛዝ ቀንሶ ቀላል አደረገለት። ከዚህ በኋላ አባ ሳሙኤል ሀብተ ማርያምን ለምን ታዝናለህ? ልብስ ሰጥቼሃለሁ፣ ደስ ብሎ ለምን አትሰራም አለው። አባ ሀብተ ማርያምም ለአባ ሳሙኤል አንተ የእግዚአብሔር ተላላኪ ነህና እግዚአብሔር ሰጠኝ እንጂ አንተ መቼ ሰጠኸኝ አለው። አባ ሀብተ ማርያምም ለአባ ሳሙኤል ይህን ቃል በመለሰለት ጊዜ አባ ሳሙኤል ተቆጥቶ ይጸልይ ዘንድ ወደሚጸልይበት ቦታ ሄደ። ሲጸልይም እመቤታችን በገሃድ ተገልጻ በወዳጄ በሀብተ ማርያም ላይ ለምን ትቆጣለህ? ያለዚያ ግን ክፉ ሞት ትሞታለህ አለችው።
አባ ሳሙኤልም በመደንገጥ ፈጥኖ ተመልሶ አባ ሀብተ ማርያምን ልጄ ሆይ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርና ገናንነት አላወቅሁም ነበር። ካሁን ጀምሮ ግን አንተ ገዥ ጌታ ሁን፣ እኔም ታዛዥ ባሪያ ልሁን፣ ረዳትም ሆኜ አገለግልሃለሁ። አንተ ግን በቤተ ክርስቲያን ውስጥ ለአከ ቤተ ክርስቲያን ካህን ሁን አለው። አባ ሀብተ ማርያምም መምህሩን አባ ሳሙኤልን እኔ በምንም አላዘንኩብህም አለው። ነገር ግን ስለ ተልእኮ እሺ ብሎ 12 ዓመት ከትህትና ጋር በግብረ ተልእኮ ክህነትና በታዛዥነት ለመምህሩም እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። የጻድቁ አባታችን አቡነ ሀብተ ማርያም ረድኤት በረከታቸው በሁላችን ሕዝበ ክርስቲያን ላይ ለዘላለም አድሮብን ይኑር፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሐና ማርያም፣ ኃይለ ሚካኤል፣ ኃይለ ማርያም፣ ኃይለ ገብርኤል፣ ኃይለ ኢየሱስ፣ ተስፋ ሚካኤል፣ ተስፋ ሚካኤል፣ ሳህለ ማርያም፣ ሰብለ ማርያም፣ ሰይፈ ሚካኤል፣ ሰይፈ ገብርኤል፣ ቀጸላ ማርያም፣ ገብረ ስላሴ፣ ተክለ ስላሴ፣ ትርሲተ ሚካኤል፣ ትርሲተ ድንግል፣ አማሃ ክርስቶስ፣ አመተ ስላሴ፣ አመተ ዮሐንስ፣ አስካለ ማርያም፣ አክሊለ ሰማያት፣ አጸደ ማርያም፣ አጸደ ገብርኤል፣ እህተ መድን፣ እህተ ሚካኤል፣ እህተ ማርያም፣ እህተ ስላሴ፣ እህተ ሰማዕት፣ እህተ ሳሙኤል፣ እህተ አማኑኤል፣ እህተ ወልድ፣ ክንፈ ሚካኤል፣ ወለተ ሐና፣ ወለተ ሕይወት፣ ወለተ ማርያም፣ ወለተ መስቀል፣ ወለተ ስላሴ፣ ወለተ ሰማያት፣ ወለተ ሰማዕት፣ ወለተ ሰንበት፣ ወለተ ቂርቆስ፣ ወለተ ቁስቋም፣ ወለተ ብርሃን፣ ወለተ አናንያ፣ ወለተ አማኑኤል፣ ወለተ ኪዳን፣ ወለተ ዮሐንስ፣ ወለተ ኢየሱስ፣ ወለተ ጻድቅ፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወልደ ማርያም፣ ወልደ ስላሴ፣ ወልደ መርቆሪዎስ፣ ወልደ ሰንበት፣ ወልደ አረጋዊ፣ ወልደ ኪዳን፣ ወልደ ያሬድ፣ ወልደ ገብርኤል፣ ወልደ ጊዮርጊስ፣ አምደ ሚካኤል፣ ኪዳነ ማርያም፣ ጽጌ ማርያም፣ ጽጌ ብርሃን፣ ፍቅረ ስላሴ፣ ፍቅረ ዮሐንስ፣ ፍቅርተ ማርያም፣ ፍቅርተ ሚካኤል፣ ፍቅርተ ጻድቅ፣ ፍሬ ሰንበት፣ ፍቃደ ስላሴ፣ ገብረ ሕይወት፣ ገብረ ማርያም፣ ገብረ መድን፣ ገብረ ስላሴ፣ ገብረ ክርስቶስ፣ ገብረ ኪዳን፣ ገብረ እግዚአብሔር፣ ገብረ ጻድቅ፣ ወለተ ስላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፍቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ስላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ሐና፣ ወለተ ማርያም፣ ፍቅረ ማርያም፣ ወለተ ስላሴ፣ ገብረ ስላሴ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት